ምንም የምታመጪው ነገር የለም። ነይ ሴት ነኝ ምንም አያደርጉኝም ብለሽ የምታስቢ ከሆነ እንደዛ እንዳታስቢ። እንዳትሞቺ እንዳትሽሪ አድርጌ ማድረግ ያለብኝን ነገር በደንብ አደርጋለሁ። ነይ አንቺና ባለቤትሽ የተባለው ዶክተር ዮሴፍ ወይም ደግሞ አቶ ዮሴፍ የሚባለው ግለሰብ እንኳን የስጋ ዝምድና እንኳን ሳይቀር እንዳለ ምንድነው የምታወራው? ቆዩ ስለምንድነው እያወራ ያለው? ያልሽኝን በሙሉ ፉርሽ የሚያደርጉ ማስረጃዎችን ነው አሁን ይዤልሽ የመጣሁት። ወይኔ ጉዴ! ከእንስሳት ጋር እንኳን ሳይቀር ግንኙነት እንደምትፈጽም ማለት እንዴ! ስለምንድነው የምታወራው? ልትክጂ ነው ይሄን እንዴ? ምን እያልክ እንደሆነ ግን ታውቀዋል? ልትክጂ ነው ወይ? ምን እያልክ እንደሆነ ታውቀዋል ወይ? እኔም እውነታውን ከመንገር ወደ ኋላ አይደለም። አሁን እሷ ስለሷ አሁን ካወራው ጎሳ ምናምን የምትለው ምናልባት ሊሆን ይችላል በሷ በኩል። እኔ በጣም ነው የምጠረጥረው በሷ በኩል ራሱ። እኔ አንዳንዴ ቤት ውስጥ ራሱ የሆነ የምታጫጭሰው ነገር አላት፣ የሆነ የምትቀባጥረው ነገር አላት። ያም ዶክተርም ቢሆን የነገረ ነገር ውሸት ነው። ሁሉም ነገር እኔ ጋር ነው። እኔን ነው ወንጀለኛ ለማድረግ እያሰበ ያለው፣ እኔን ጥፋተኛ ለማድረግ እያሰበ ነው እንጂ በፍጹም እነሱ የነገሩህ ነገሮች እኔ እውነት ነው ብዬ አላምንበትም። አይደለም ደግሞ የወርቁ የእህት ልጅ የሆነ ሰው አንቺ አይደለሽም ባለቤትሽ እንኳን አውቆት ገና ሲያገኘው ነው ሞት የተባለ ሰው ነው በህይወት አለ ብሎ ራሱን ስቶ የወደቀው። ቆይ ማን ነው ይሄን ሁሉ ነገር የነገረክ? አቶ ፈቀደ ማን ነው እሱ? ሲጀመር እሱ እኮ የሞተ ሰው እኮ ነው። ምን ያውቃል ስለኛ? እኛ ስለተገፈን በመሬታችን በኖርንበት ስንት አመት ሙሉ በኖርንበት ተወልደን ባደግንበት ሀገር ይሄ ሁሉ የሚሉ ነገር ውሸት እንደሆነ እየነገርኩ ነው። አሁንም ቢሆን እኛ እኮ ነን ተበዳዮች። ምንም በቃ ምንም እኮ መስፈልገው ነገር የለም። ከዚህ በላይ ምን ልትሆን ፈልገህ ነው? ነግራቸዋለሁ። እኔ ማቆን እውነታውን ነግራቸዋለሁ። ነግረሽ ብቻ ከዚህ ውስጥ መፋታት መውጣት ነው ያለብን። እኔ የምታውቂውን ሁሉ ነገር አንቺ ላይ የተፈጠረው ነገር የለም። ይኸውልሽ መግረስ እኔ ልጄንም በፍርድ ቤት ቢሆን ጠይቄ ልጄን ራሴን ቢሆን አሳድገዋለሁ። እኔ በቃኝ በቃ ካንቺ ጋር አስጠልቶኛል። ለእንዳንተ አይነቱ ሰው ለእንዳንተ አይነቱ አባት ልጄን አመኛል ሰጥ እኔ ተበዳይ መሆኔ ወይም ደግሞ ችግሬ እንዲፈታልኝ ብዬ እዚህ ድረስ መምጣቴ ነው ጥፋተኝነት ወይም ደግሞ ወንጀለኛ ሊያስብለኝ የሚችለው? ይኸውልሽ እኔ ጓደኛዬን ህይወት የወንድሜን ህይወት ይዤ ነው የመጣሁት። በእናንተ ድራማ ደግሞ ዝብርቅርቆ የወጣ ህይወት እንግዲህ ህይወቱ ዝብርቅርቆ የወጣ ወንድም አለኝ። የሱን ጉዳይ ነው እዚህ ጋር ይዤ የመጣሁት። ወደ አስፈሪ ማንነት እንኳን እንደምትቀየሪ የነበሩትን ሰዎች ለመደብደብ እንኳን እንደሚቃጣሽ ሳይቀር እያንዳንዱን ማስረጃ ከጎረቤትሽ አብሮት ከነበሩት ሰዎች ነገር ሰምቻለሁኝ። ሙሉ በሙሉ ሊባል በሚችል ደረጃ ውሸት እንደሆነ ማረጋገጥ ይችላልኛ። ሁሉም ውሸት ነው፣ ውሸት ሊሆን አይችልም። ይኸውልሽ ምንም ውሸት የለውም። ሁለታችሁ እንኳን ሳይቀር የስጋ ዝምድና እንዳላችሁ ከዚህ በላይ ምንም ይቀፍ ነገር አለ? ይሄ ማለት ቆይ አዳምጠኝ፣ መጀመሪያ አዳምጠኝ። አሞቴ ወይም ደግሞ የእናንተ ጎሳ ሞቷል አፈር ገብቷል ከተባለው የወርቁ ትክክለኛ ዘመድ አስደንጋጭ እውነተኛ መረጃ አገኘን። ሰላም ጤና ፍቅር ለእናንተ ይሁን። ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። እንግዲህ ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ ወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ቤተሰቦቻችን እንደተመለከታችሁት ከሆነ አንድ ጉዳይ ላይ ሙሉ ለሙሉ እጃችንን ካስገባን እንግዲህ ቀናት ተቆጥሯል። ምንድነው ያ ጉዳይ? የልዑሌን እንግዲህ የማንነት ጥያቄ ነበረ ተብሎ የተጀመረው። ከዛ በኋላ ግን ብዙ አስደንጋጭ የሆኑ መረጃን እየመዘዘ ብዙ እውነታዎች እየወጡ ያሉበት ሁኔታ ላይ እንገኛለን። ከዛ በኋላ እንደተመለከታችሁት ምንድነው የተፈጠረው? አቶ ወርቁ ነው አባትህ ከተባለ በኋላ ልዑል እንግዲህ ምንድነው የገጠመው? በህይወት አለ ይሄ ሰው የሚባል ነገር ነው። ነገር ግን ከዛ በፊት ደግሞ እንደሰማችሁት ከሆነ ከረጅም አመት በፊት ምናልባትም ከ30 አመት ገደማ አካባቢ ይሄንን ሰው ሞቷል ቀብረነዋል የሚል ነገር ነበረ። ከና አቶ ዘነበም ቢሆን የሰማ ነው፣ ከና አቶ ታፈሰም ቢሆን እየሰማ ነው። እንደዚህ አይነት ነገሮችን ነበር የሰማ ነው። ከዛ በኋላ እንግዲህ ሌሎች ነገሮች አቶ ወርቁ በህይወትም አለ እስከመባል ድረስ የደረስንበት ሁኔታዎች ላይ እንገኛለን። ከዛ በኋላ የኛን ሰው የተባሉት እንግዲህ አቶ ፈቀደን እዛ ድረስ ካገኘናቸው በኋላ የነገሩንን ሚስጥሮች ተመልክታችኋል። እንግዲህ ምን ነበሩ እነዛ ሚስጥሮች? ስለ ሁለቱ ጎሳዎች ሳይቀር ጥልቅ የሆነ ማብራሪያ ነበር የሰጡት። አሞቴ እንዲሁም ደግሞ ሴምራ የሚባሉ ሁለት
የራሳቸው የሆኑ ጎሳዎች አሉ። እነዚህ ጎሳዎች እንግዲህ በተለይ አሞቴ ከነወርቁ ጎሳ በተቃራኒ ያለ ነው። እነዚህ ጎሳዎች ደግሞ እንግዲህ የነወርቁን ጎሳ ሲገሉ የነበሩ ሲያስፈራሩ የነበሩ ከዛ ባሻገር ደግሞ እንግዲህ በባዕድ አምልኮ የተተበተቡ በጣም ከባድ የሆነ ባዕድ አምልኮ ውስጥ ያሉ ማህበረሰብ ናቸው። በጣም ከባድ ናቸው። የመንፈስ አሰራሩላ ሳይቀር አለባቸው የተባሉ ከዚህ በፊትም እንግዲህ እነ ሚኪን ጨምሮ ዛ ቦታ ድረስ በመሄድ የተለያዩ ጥናቶችን አድርገዋል። በመንፈስ እስከመጠበቅ ድረስ የሚደርሱ ቤቶችም እንዳሉ ከነ ልዑልም ወገን የሰማችሁት ነበረ። እኛ ገነኛ ናቸው ቤተሰቦች ያሉንን ተመልክታችኋል። ከዛ የነበረን ከነወርቁ ጎረቤቱ ምናልባትም በሁለት ቤቶች የምንለያይ ሰዎች ነን ነበር ያሉት። ይሄንን በምናጣራበት ጊዜ ከአቶ ፈቀደ በምንሰማው መረጃ ከሆነ እዛ ቦታ ላይ ያልነበሩ ሰዎች እንደነበሩ ምናልባትም ከነወርቁ ጎሳ በተቃራኒ የሆኑት አሞቴ የሚባለው ማህበረሰብ ወይም ደግሞ ከዛ ጎሳ ላይ እንደነበሩ ከዛ ደግሞ ተፈናቅለው መጥተው ምናልባትም እዚህ ሊገደሉ ሲሉ ተው ተብለው በአገር ሽማግሌዎችን በነወርቁ ማማካኝነት ከወንዙ ራቅ ብለው ቦታ የተሰጣቸው ሰዎች እንደሆኑ ሳይቀር ማረጋገጫ አግኝተናል። ይሄን ደግሞ ከአቶ ፈቀደ ጋር ስናወራ እንግዲህ ራሱ ዮሴፍ እኔ ፊት ለፊት ይምጣና የሚደረገውን ወይም ደግሞ የሚያደርገውን ታያላችሁ ብለው ነበር። እንዳሉትም በቀጥታ ይዘነው ስንመጣ የተፈጠረውን ነገር ተመልክታችኋል። አቶ ወርቁ እንዴ በህይወት አሉ እስከ ማለት ደርሶ ራሱን እስከ ማሳት ነበር የደረሰው። ከዛ በኋላ ነገሮችን ለማስተካከል ለማረጋጋት ሞከርን። ምንድን ነበር የተፈጠረው? እሱ ከተነሳ በኋላ ከሳቸው ጋር የነበረንን ቆይታ ቀጠልን። ከሳቸው ጋር የነበረንን ቆይታ ደግሞ ስንቀጥል ብዙ ነገሮችን ነገሩን፣ ስለ ጎሳው ጭምር፣ ስለ ባዕድ አምልኳቸው፣ ስለ አሰራራቸው ሳይቀር እነዚህ ሰዎች እዛ ቦታ ላይ አለመኖራቸውን ሳይቀር ራሱን የሳተው ሁላ ሳይቀር እኛ እንደውም ምናልባትም ከባዕድ አምልኮ ጋር የተገናኙ ነገሮች ይኖራሉ ብለን ነበር የገመት ነው። ነገር ግን እሳቸው እኔ የሞትኩ ሰው እንደሆንኩኝ ያውቃሉ። እንግዲህ አሁን አፈር ፈንቅሎ እንደተነሳ ሆኖ የሚያስቡት እንጂ እንደሞትኩ ነው ማንም ሰው የሚያውቀው። ስለዚህ እዚህ መሀል የሆነ ጉዳይ አለ። እነዚህ ሰዎች መሀልና እኚህ ሰውዬ መካከል የተፈጠረ የሆነ ነገር አለ። መሞታቸውን ነው የሚያውቁት። እሳቸው እንደነገሩን ከሆነ በገበሬዎቹ አማካኝነት ከዛ እንደወጡ በእሳት እስከ መቃጠልም ድረስ እንደደረሱ በኋላም እንግዲህ ሰዎች በሙሉ እኔም ወርቁም እንግዲህ ሞተ ስንባል አልሞትንም ስንባል አለን ነው ያሉት እኚህ ሰውዬ። ይሄ በራሱ በጣም ብዙ ሚስጥሮችን የያዘ በጣም ብዙ የተደበቁ ነገሮችን እንደያዘ ይሰማናል። አሁንም ቢሆን እሱን ጉዳይ ለማጥራት ከነዚህ ሰዎች ጀርባ ያሉትን ነገሮች ለማጥራት ነው ዛሬ ተመልሰን የመጣ ነው። አንድ ጉዳይ እንዳለ ይሰማናል። ከሶስቱም ጋር ባደረግነው ቆይታ ሶስቱም የተለያየ ነገር እያወሩን እንደነበረ ተመልክታችኋል። እነዚህ ሰዎች የሚያውቁት ነገር አለ። ከጀርባቸው ይሄንን እያደረገ ያለ የሆነ ሰው አለ። እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንደምታውቋት ከሆነ መቅደስ ከተባለችው ሴት ጋር ወይም ደግሞ ከዮሴፍ ባለቤት ጋር ነው ተመልሰን የመጣ ነው። ተመልሰን ለምን መጣን የሚለውን መግቢያችን ላይ ጠቅሻላችኋለሁ። እንግዲህ ወይዘሮ መቅደስ ምናልባትም ባለትዳርም ስለሆንሽ ወይዘሮ እያልኩኝ መጥራት ግዴታ ይሆንብኛል። ግን ምንድነው እዚህ ጋር ያለው ካንቺ ጋር ስናወራ በጣም ብዙ ነገሮችን አውርተን ነበር። የተለያየ ነው። እንግዲህ ተመልካቾቻችን ከመቅደስ ጋር ያደረግነውን የመጨረሻ ቆይታችንን ተመልክታችኋል። እዛ ቆይታ ላይ ደግሞ ልባችን ላይ የሆነ ጥርጣሬ መጣረስ የፈጠሩ እዚህ ጋር የማይስማሙ ነገሮችን አግኝተን ነበረ። የተለያየ ነው። አሁን ላይ ደግሞ እንግዲህ ያገኘናቸው ወይም ደግሞ እያገኘናቸው ያሉት ማስረጃዎች ይህንን ነገር የሚያስረግጡልን ነገሮች ናቸው። ጥርጣሬያችን በከንቱ እንዳልነበረ፣ ጥርጣሬያችን ትክክል እንደነበረም ጭምር እያስረገጡልን ያሉት። አንቺኛ ጋር ስትመጪ በጣም ብዙ ነገሮችን ነበር የነገርሽን። አዎ ልክ ነህ፣ ነግሬሃለሁ። ሁሉንም ነግሬሃለሁኝ። እንግዲህ እውነት ነው። ሁሉን ነገር የነገርኩህ ነገር ደግሞ ምንም ውሸት ያለው ነገር አይመስለኝም። ስለዚህ ያለው ነገር ደግሞ እኔም ነግሬሃለሁ። እንደውም ይኸውልሽ ውሸት ያለው ሳይሆን ሙሉ በሙሉ ሊባል በሚችል ደረጃ ውሸት እንደሆነ ማረጋገጥ ይችላል። እኛ በፍጹም ሁሉም ውሸት ሊሆን አይችልም። ይኸውልሽ ምንም ውሸት የለውም። ልንገርሽ አይደለ አንቺ ጋር ስመጣ እኔ ያለ ማረጋገጫ ዝም ብዬ አላወራም። ካንቺ ጋር ገና መጀመሪያ ስለያይ እንኳን በጣም ብዙ ጥርጣሬዎችን በውስጤ ይዤ ነበር የሄድኩት። ለዛም ነው አንቺም አቶ ደረጀ የተባለውም ዶክተሩም ያንቺ ባለቤት ዮሴፍም ሳይቀር ማረፊያ ቤት ወይም ደግሞ የህግ አካላት ጋር እንድትቆዩ ያደረኩት። እሱ እንዳለ ሆኖ አሁን የምትለው ነገር ማለት እንዴት ብዬ ልንገር? ምን የሚፈታው ነገር የለም። ምን ማለት ማለትም በቃ ሁሉ ነገር የነገርኩ ነገር እውነት ስለሆነ አሁን ደጋግሞ
ይሄ እውነት ነው ይሄ ውሸት ነው እያሉ መከራከሩ ምንም ጥቅም ስለሌለው ብዬ ስለማስብ ያም ዶክተርም ቢሆን የነገረ ነገር ውሸት ነው። ሁሉም ነገር እኔ ጋር ነው እኔን ነው ወንጀለኛ ለማድረግ እያሰበ ያለው እኔን ጥፋተኛ ለማድረግ እያሰበ ነው እንጂ በፍጹም እነሱ የነገሩህ ነገሮች እኔ እውነት ነው ብዬ አላምንበትም አይደለም ደግሞ ይኸውልሽ ዮሴፍ ብቻ አይደለም አንቺም ጭምር ሁለታችሁም ሶስታችሁም ደረጃም ሊባል በሚችል ደረጃ ሶስታችሁም እዚህ ጋር ውሸታሞች ናችሁ። የተጻፈል ይኸውልሽ አዳምጪኝ መጀመሪያ አዳምጪኝ ውሸታም ናቸው ልትለኝ ትችላለህ። ለሱ እኔ በደንብ ማረጋገጫ ይዤ ነው መለከተኝም አላቅም ውሸታችሁን ይሁን እውነታችሁን የሚያገባኝ ነገር የለም። ስለራሴ ግን ልንገርክ እኔ የነገርኩ ነገር እውነት እንደሆነ ብቻ ይኸውልሽ አሁን የነገርሽኝ ውሸት ላይ ሌላ ውሸት አስጨምሪልኝ። ከመጀመሪያም አንስቶ ካንቺ ጋር ስናወራ ተበዳይ ነሽ ብዬ ስላሰብኩኝ ምናልባትም የተበደለች ሰው ነች የምትፈራው ነገር አለ ብዬ ስላሰብኩኝ ከለላ እንኳን ሳይቀር ተመልካቾቻችን የህግ ከለላ ጥበቃ እንዲያደርጉላት ሳይቀር መድቤላት በእነሱ ከለላ ስር ነበረች። ለደህንነቴ እንኳን እሰጋለሁ ስላለች ይሄንን ሁሉ ነገር ላንቺ አድርጌልሽ ነበረ ከቃሌ አንድም ነገር ሳላስታጉል። አሁን ሲመጣ ደግሞ አንቺ የባሰ ውሸታም ሆነሽ ነገሮች ግልብጥብጣቸው ወጥተው አንቺም ዮሴፍም ደረጀም ሶስታችሁም እየተወናችሁ እንደነበረ ማረጋገጫ ይዤ ነው አንቺ ጋር የመጣሁት። ማረጋገጫ እስኪ ንገረኝ፣ ምን አይነት ማረጋገጫ ነው ያልክ? እኔ ተበዳይ መሆኔ ወይም ደግሞ ችግሬ እንዲፈታልኝ ብዬ እዚህ ድረስ መምጣቴ ነው ጥፋተኝነት ወይም ደግሞ ወንጀለኛ ሊያስብለኝ የሚችለው ወይስ ሌላ ምንድነው ምክንያቱ? ቆይ አልገባኝም። እኔ እኮ ችግሬን ትፈቱልኛላችሁ ያለውን ነገር ለእናንተ ምንም ነገር ሳላስቀረኝ ነገርኩትኝ ለዚህ ነበር። እንደዛ ከሆነ መምጣት አልነበረብኝም ማለት ነው። አሁንም ቢሆን ምንም መናገር አይጠበቅብኝም ከኔም ከዚህ በኋላ። እንደውም ልንገርሽ አይደለ አንቺን የሚጠቅምሽ ከዚህ በኋላ ለሚገጥምሽ ነገር ያለብሽን ቅጣት እንኳን እንዲቀንስልሽ ሊያርግሽ የሚችለው ከዚህ በኋላ የምትናገሪው ነገር ነው። እስካሁን የነገርሽኝ ነገር ቅጣትሽን ሊያከብድብሽ እንጂ ሊያቀልልሽ አይችልም። ከዚህ በኋላ የምትነግሪ ነገር ግን ለኔ ሳይሆን ከምንም በላይ ላንቺ ለራስሽ ይጠቅምሻል። እኔ ቀልድ አይደለም ያስኩትኝ። ይኸውልሽ እኔ ጓደኛዬን ህይወት የወንድሜን ህይወት ይዤ ነው የመጣሁት። በእናንተ ድራማ ደግሞ ዝብርቅርቆ የወጣ ህይወት እንግዲህ ህይወቱ ዝብርቅርቆ የወጣ ወንድም አለኝ። የሱን ጉዳይ ነው እዚህ ጋር ይዤ የመጣሁት። በእናንተ ደግሞ መጫወቻ መሆን አልፈልግም። ላደረጋችሁት ለእያንዳንዱ ነገር ዋጋችሁን ትከፍላላችሁ ሁላችሁም፣ አንቺም መሰሎችሽም። ወጉድ እሺ፣ አሁን ምንድነው የምትለኝ? ምንድነው የምትፈልገው ከኔ? እኔ ከዚህ በላይ ተስፋ ቆርጫለሁ። ማድረግ ያለብኝ ነገር ካለም ደግሞ በሌላ በህግ በትክክለኛ በህግ መንገድ እሄዳለሁኝ። ፈልገው ነገር ንገረኝ። ምን ማወቅ ነው የምፈልገው? ይኸውልሽ አቶ ፈቀደ ከተባለ ሰው እያንዳንዱን ነገር እውነታውን ሳይቀር ምንም ነገር ሳይቀር ስለናንተ ማንነት ስለመጣችሁበት ነገር ሳይቀር እውነታውን ሙሉ በሙሉ ሊባል በሚችል ደረጃ ሰምተናል። ምንም የቀረ ነገር የለም። ማን ነው? ምንድነው? ማን ነው ፈቀደ? እኔ አላውቀውም። ይቅርታ አድርግልኝ። ይኸውልሽ መቼም ትላንትና ከከተማ ይዘናችሁ ወተን ነበር አይደለ? አዎ ወተናል፣ ግን አላወኩትም ፈቀደ። እንግዲህ ምናልባትም ተመልካቾቻችን ፈቀደን ከዮሴፍ ጋር እንዳገናኘናቸው ተመልክታችሁ ነበረ። ከዛ በኋላ ግን እነሱ መኪና ውስጥ አስቀምጠናቸው ስለነበረ የኛ ሰዎች ይዘዋቸው ስለነበረ በቀጥታ ነበር የመለስናቸው። እነሱን አላገናኘናቸውም ነበር። ከዛ በኋላ ግን ፈቀደ ማለት እዛ ከተማ ላይ ይኖር የነበረ የወርቁ የእህት ልጅ የሆነ ሰው፣ አንቺ አይደለሽም ባለቤትሽ እንኳን አውቆት ገና ሲያገኘው ነው ሞት የተባለ ሰው ነው በህይወት አለ ብሎ ራሱን ሰጥቶ የወደቀው። እና ታዲያ ሞት አይደል እንዴ? መቼስ ሬሳው ሰው ሆኖ ተመልሶ የሚመጣ አይመስለኝም። እንደ ሞተ ነው እኔ በራሴ የማውቀው። እስከማውቀው ድረስ ሞቷል። ይኸውልሽ እውነት እንደፈቀደ መቼም ቢሆን ተቀብራ አትቀርም። ፈቀደ ያኔ ሞተ ሲባል ያልሞተ ሰው ሆኖ መጣ። እናንተም እዚህ ጋር ለመቅበር የምታደርጉት እውነት እንግዲህ እውነትን ለመቅበር የምትሄዱበት ርቀት በሙሉ እውነት መቼም ቢሆን አትቀበርም። አፈር ፈንቅላም ቢሆን ትነሳለች። ይሄንን ደግሞ መቼም እንዳትረሽ እሺ። ካንቺ ጋር የማደርገው እያንዳንዱ ቆይታ ላንቺ ከዚህ በኋላ ይጠቅምሻል፣ እኔን ከሚጠቅመኝ በላይ። እናንተ ያላችሁኝ በጊዜው ከወርቁ ጋር ጎረቤት ነበርን፣ ያውም በ2 በ3 ቤት ርቀት።
እውነታው ግን እንደዛ አልነበረም። እናንተ እዛ ከተማ ላይ ተወልዳችሁ ያደጋችሁም ሰዎች አልነበራችሁም፣ አንቺም አባትሽም ጭምር። መቼም አሞቴ ከሚባል ማህበረሰብ የመጣችሁ ሰዎች፣ አባትሽ ገና ህፃን ሆናችሁ ይዞሽ የመጣ ሰው፣ ይሄንን ሁሉ ነገር ማረጋገጫ ደርሰናል። ይሄን ሁሉ መቼም ውሸት ነው፣ ሌላ ችግር ለመፍጠር ካልሆነ በስተቀር እውነት ነው ብዬ አላምንም። ሁሉም ነገር ውሸት ነው እንደዚህ ብለው የነገሩ። ያው አሁንም ቢሆን ሁሉ ነገር እኔ እንደ ጥፋተኛ ለማሳየትና ወንጀለኛ ለማድረግ ነው እያሰቡ ያሉት። ውሸት ነው ሁሉ የነገሩ። ይኸውልሽ አሁን ከዚህ በኋላ ውሸት ነው ብለሽ የምታደባብሽበት ምንም ምክንያት የለሽም። ማነው ቆይ እሱ ሲጀመር ስለኔ ህይወት ስለኛ ቤተሰብ ማነው እሱ ስለኛ እንደዚህ ሊናገር የሚችለው? ምን አውቆ ነው የሚናገረው እንደዚህ? ስለምን ያውቃል? እስኪ ንገረኝ። በደንብ ያውቃል። እየነገርኩሽ ነው አይደለ? አንቺም አባትሽም መሰሎችሽም ዮሴፍም ሳይቀር ከዛ ማህበረሰብ እንደመጣችሁ ማረጋገጫ አለን። አሁን ካሞት የሚባል ማህበረሰብ፣ እነዚህ ጎሳዎች ደግሞ የወርቁን ማህበረሰብ የወርቁን ጎሳ ሲገሉ የነበሩ ሰዎች ናቸው። ከዚህ ጀርባ ያለው የእናንተ ጎሳ ነው። ቆይ ማን ነው ይሄን ሁሉ ነገር የነገረክ? አቶ ፈቀደ ማን ነው እሱ? ሲጀመር እሱ እኮ የሞተ ሰው እኮ ነው። ምን ያውቃል ስለኛ? እኛ ስለተገፈን በመሬታችን በኖርንበት ስንት አመት ሙሉ በኖርንበት ተወልደን ባደግንበት ሀገር ይሄ ሁሉ የሚሉ ነገር ውሸት እንደሆነ እየነገርኩ ነው። አሁንም ቢሆን እኛ እኮ ነን ተበዳዮች እንዴ! እንዴት? ቆይ እሺ ምንድነው የምትፈልጉት? ቆይ እነሱስ ቢሆን ምንድነው የሚፈልጉት ከኛ? እኛ እኮ ፍትህ ብቻ ነው የምንፈልገው። በገዛ ሀገራችን በገዛ መሬታችን ጭራሽ እንደዚህ ልትሉን ነው እንዴ? እንደዚህ ከሆነ በቃ ምንም ነገር መቆም ይችላል። እኔ ልንገርክ፣ እኔ ይሄ አሞቴ የምትሉት ነገር ምናምን እኔ ምንም ማቆር ታሪክ የለም። እኔ እስከማውቀው ድረስ እዛ ቦታ እንደኖርን ብዙ አመት እንደቆየን ተወልደን እንዳደግንበት ነው የማውቀው እንጂ ስለ አሞቴ ስለምትሉት ነገር ስለፈቀደ ምናምን የምትሉት ነገር እኔ ጭራሽ የማውቀው ነገር የለም። ስለዚህ ከዚህ በላይ ምንም ምልህ ነገር የለም። ይቅርታ፣ ምንም የሚቆም ነገር የለም። በነገራችን ላይ ወደ ኋላ የምንመለስበት ምንም ምክንያት የለም። እንግዲህ ከመጣሽ ማርያም ታምጣሽ ነው የሚባለው። እዚህ ድረስ መጣችኋል። እዚህ ድረስ ደግሞ የመጣችሁት እንግዲህ ድራማችሁን ልትጫወቱ ነበረ። አሁን ግን እንግዲህ ፈጣሪም የተመሰገነ ይሁን በጊዜ እውነታውን በሙሉ ደርሰንበታል። ምንም ወደ ኋላ የምትሉበት ምክንያትም የላችሁም። አንቺ እያልሽኝ ያለሽው እንደውም ምንድነው አሞቴ ምንድነው ነው እያልሽኝ ያለሽው? ቢያንስ እንኳን ይኸውልሽ እዛ አካባቢ ከነበርሽ ሌላው ይቅር እንኳን የውሸትሽ ውሸት እንኳን እንግዲህ ተመልካቾች እዚህ ጋር እንኳን ልብ ልንለው የሚገባ ነገር የውሸትሽ ውሸት የኖርቁ ጎረቤት ከሆንሽ አትሊስት ስለ ሁለቱ ጎሳዎች እንኳን ስለ ጸባቸው በደንብ ታውቂያለሽ። አሞቴ ስለሚባል ጎሳ በደንብ ታውቂያለሽ። አላቅም ሴም አላቅም። እኔ ስለምትለው ነገር እኔ ጭራሽ እየገባኝ አይደለም። ጭራሽ ግራ እያጋባችሁኝ ነው። ስለምን አሞቴ ነው የምትለኝ? ስለምን ጎሳ? ስለምን ምን እየሆናችሁ ነው? እኔ ምንም ማውቀው ነገር የለም አልኳችሁ። ከዚህ በላይ እንዴት አድርጌ ባስረዳችሁ ነው የሚገባችሁ? እንዴት ነው የምትረዱኝ እናንተ? ቢያንስ እንኳን ስትክጂ ማለት ነው ስትክጂ ለመካድ ቀላል የሆነ ነገር እንኳን ካጂ፣ የሚያሳምን ነገር እንኳን ካጂ። እዛ አካባቢ ተወልዶ ያደገ ሰው እንኳን እንመንሽ ቢባል እንኳን ተወልደሽ አድገሻል እንኳን ቢባል ስለ ጎሳዎቹ በደንብ ታውቂያለሽ። አላቅም። የማንም ጎሳ ሆኜ የማንም በፍጹም አላቅም። አሁንም ቢሆን አላቅም። የማውቀው ነገርም የለም። መቼም አንድ ተራ ህፃን ልጅ ገና የተወለደ ህፃን ልጅ የሚያውቀውን ነገር ነው የጠየቁሽ። እንኳን አንቺ ይሄንን ሁሉ አመት የኖርሽ ሴት ቀርቶ ማለት ነው። የኛ ሰዎች በቦታው ሄደው ያረጋገጡ ጉዳይ ስለሆነ አሁን ሁሉንም ነገር እውነታውን ብጥርጥር አድርገን እያንዳንዱን መረጃ እኛ ደርሰንበታል በራሳችን መንገድ። እናንተ በነገራችሁን ተረት አይደለም የደረስንበት። ከሀ እስከ ፐ ያለውን ነገር እውነታውን ደርሰንበታል። የተጫወታችሁበትን ድርሰት እንኳን ሳይቀር አሁን ወደ ኋላ የምትይበት ማታምኝበት ምንም ምክንያት አይኖርሽም። ልንገርሽ አይደለ ምንም አይነት ማስረጃ የለሽም። እኔ ግን ያልሽኝን በሙሉ ፉርሽ የሚያደርጉ ማስረጃዎችን ነው አሁን ይዤልሽ የመጣሁት። ወይኔ ጉዴ! እሺ እንዴ ምን አርጊ ነው የምትሉኝ? ቆይ ጭራሽ እኔ ተበዳይ ሁኜ እኔ መሬቴ ተቀምጬ ከቦቴ ተፈናቅዬ መጥቼ እናንተ ታግዙኛላችሁ ብዬ እዚህ ድረስ የመጣሁት እንኳ ቢያንስ አንድ ፍንጭ ሰጡኛላችሁ። ቢያንስ ያለውን ነገር የሆነ መፍትሄ አላጣም ብዬ ነበር የመጣሁት። ጭራሽ እኔ ተበዳይ ሁኜ መጥቼ እኔ አንተ አለህ ብዬ ህግ ቦታ እንኳን ሳልሄድ ሁሉ ነገር እናንተ ትጨርሱልኛላችሁ ታስተካክሉልኛላችሁ ብዬ ነበር ያሰብኩትኝ። ጭራሽ አንተ እኔ እንደተወቃሽ ያረከኝ ነው አንተ። እሺ ምንድነው ያስከው ማስረጃ ምንድነው? እስኪ ንገረኝ።
ምን አይነት ማስረጃ ብትይዝ ነው ይሄን ያለ እኔን ተወቃሽ የሚያደርግ ጥፋተኛ የሚያደርግ ማስረጃ? ምን አይነት ማስረጃ ቢኖር ነው? ገና ልንገርሽ አይደለ ከዚህም በላይ ይደርስብሻል። ምን ደረሰብሽና ምን ሆንሽና? የሆንሽው ነገር አለ ነግሬሻለሁኝ። ወደ ኋላ ምልበት ጉዳይ አይደለም፣ ማፈገፍግበትም ጉዳይ አይደለም። የወንድሜን ህይወት ነው እናንተ ጋር ይዤ የመጣሁት። በጣም ጥሩ ይኸውልህ፣ ትሰሚኛለሽ? ይኸውልሽ ገና ለእያንዳንዱ ነገር እጥፍ አድርጌ አስከፍልሻለሁኝ። ትከፊማለሽ ደግሞ በደንብ። ምንም ርህራሄ የለኝም በዚህ ጉዳይ ላይ። እንደዛ ከሆነ እኔ ከዚህ በኋላ ካንተ ጋር ምንም የማወራው ጉዳይ የለኝም። ምንም የምጨርሰው ጉዳይም የለም። መጨረስ ካለብኝም በህጋዊ መንገድ እጨርሳለሁ። መሬቱም ሆነ ምንም ነገር ይቅርብኝ። በህጋዊ መንገድ ራሴ እሄዳለሁ። ከናንተ ምንም የምፈልገው ነገርም የለም ከዚህ በኋላ። ምንም አታስፈልጉኝም እናንተ። ምክንያቱም እኔን ተበዳይ ያረጋችሁ እንጂ ለኔ እየጠቀማችሁኝ አይደለም። አሁንም ቢሆን እኔ ተወቃሽ ሁኜ እንግዲህ አስበው እኔ ስንት ነገር ደርሶብኝ ይሄ ነው ብዬ መጥቼ ለእናንተ ያወራሁት መፍትሄ ትሰጡኛላችሁ ብዬ ነበር። ግን አሁን መፍትሄ እየሰጣችሁኝ ስላልሆነ ከዚህ በኋላ አመሰግናለሁ። ምንም ነገር አልፈልግም ከናንተ። በህጋዊ መንገድ በመጨረሰው መንገድ ጨርሳለሁ። እንገርሽ አይደለ ምንም የምታመጪው ነገር የለም። እኔ ካንቺ ጋር ገና ያልጨረስኩት ብዙ መጨረስ መፈልገው ጉዳይ አለ። ምንም የምጨርሰው ነገር የለም ከዚህ በኋላ። ምንም የቀረ ነገርም የለም። እኔም የቀረኝ ነገር የለም። በደንብ ብዙ የቀረን ነገር አለ። ገና መጀመርና ነው የሚቀረን። እኔና አንቺ ከዚህ በኋላ ነው እንደውም ምን ጀምረው። አሁን ነው የኔና አንቺ ጉዳይ የሚጀምረው። ከዚህ በፊት የነበረው የተሰጠሽን እንግዲህ ምንም ገጸ ባህሪም ቢሆን እሱ ነው ስተውኝብኝ የነበረው። የኔና አንቺ ጉዳይ ግን ከዚህ በኋላ ይጀምራል። እውነታው ከዚህ በኋላ መውጣት ይጀምራል። በደንብ ፈልግሻለሁኝ። በደንብ እኔና አንቺ የምናወራቸው በጣም ብዙ ጉዳዮች አሉ። ምን አርጊ ነው የምትለኝ? ቆይ እስኪ ነገር ምንድነው የምትፈልጉት ከኔ? እኔ ከዚህ በላይ ምን አይነት ማብራሪያ ብሰጥ ነው የሚገባህ? እንዴት ነው የምትረዱኝ እናንተ? እኔ ከዚህ በላይ በቅቶኛል። ምንም ነገር ማድረግ አልፈልግም ከናንተ ጋር። እንዳልኩሽ ምንም የምታመጪው ነገር የለም። እውነትና ንጋት እንግዲህ እያደር ይጠራል። ጊዜ ደግሞ እያደር ገለጠው እውነታውን ማለት ነው። ፈጣሪ ሲያጋልጥሽ እውነታው በሙሉ ወጥቶ አሁን እጄ ላይ ጥሎሻል። ምንም የምትመለሽበትም ጉዳይ አይደለም ከዚህ በኋላ። ምንም ወደ ኋላ የምንልበትም ምክንያት የለንም። አንድ ባንድ እኔና አንቺ ከዚህ በኋላ እየቆጠረን ማውራት እንጀምራለን። ከመጀመሪያው አንስቶ ምንም የምናወራው ነገር የለም። በደንብ አለ። ምን አለ ልንገርሽ? እኔ ጨርሻለሁ። እኔ የማወራው ነገርም የለም። ከዚህ በኋላ ተስፋ ቆርጫለሁኝ። ምንም ነገር መነጋገርም አልፈልግም ከናንተ ጋር። ምንም መጨረስ የምፈልገው ነገር የለም። እንግዲህ ያው እኔ ትፈቱልኛላችሁ ያልኩትን ነበረ። ብዙ ነገር ስለሚስጥሮችን በጣም ብዙ ነገር ደብቄ እስከዛሬ ድረስ ያስኩትን አውጥቼ ነገርኳችሁ። ግን አሁን ደግሞ ያው አመሰግናለሁ። ምንም ቢያንስ እንኳን የሆነ ነገር እኔን ተስፋም ልሰጠው የምችለው ነገር ልሰራበት የምችለው ነገር ይሄን ያህል አባቴን በሞተበት ምክንያት በቀላለሁ ብዬ ያሰብኩትኝ በዚህ መንገድ ነበር። ቢያንስ አንተ መፍትሄ ትሰጠኛለህ በሚል ማለት ነው። ግን አንተ መፍትሄ ምንም የሰጣችሁኝ ነገርም ስለሌለ ከዚህ በኋላ ይሄ ነው ያ ነው እያልኩኝ ከናንተ ጋራ ጊዜን የማቃጠልበት ምንም አይነት መንገድ የለኝም። ስለዚህ ምንም ልነግርህ የምችለውም ነገርም የለም። ይኸውልሽ ካንቺ ህይወት ከመጀመሪያው ልነሳለሽ። እንግዲህ ተመልካቾቻችን ታስታውሳላችሁ የት እንዳገኘናት መቅደስን። የሆነ ሰው ቤት ተደብቃ ነገሮችን ፈርታ ነው ተብላ የገዛ እህቷ ህይወት የወሰደችንን ቦታ ታስታውሳላችሁ። እዛ የነበርንበት ቦታ ላይ ተመልሰን ሄደን አንዳንድ ነገሮችን ለማጣራት እንግዲህ ሞክረን ነበረ። በመጨረሻም ተሳክቶልናል። ነገሮች ላይ እርግጠኛ ሆነናል። ከዛ የሰማናቸው ምላሾች ደግሞ አስደንጋጭ ነበሩ። እጅግ በጣም አስቀያሚ የሆኑ ማንነቶች እንዳሉሽ፣ በጣም የሚያስፈራ ነገሮች እንደምታሳይ እዛ ቤት ውስጥ። ይሄንን ሁላ ነገሮች የሆኑት ባንቺ ነው። ይሄንን ደግሞ ማረጋገጫ ምንድነው ሊሆነን የሚችለው? የናንተ ጎሳ በምን እንደሚያምን ስለምን ጎሳ ነው? ከአቶ ፈቀደ ይኸውልሽ፣ አዳምጪኝ። ከአቶ አዳምጪኝ፣ መጀመሪያ አዳምጪኝ። ስለምን የትኛው ነበረባችሁበት ስለ ቤተሰቦቻችሁ ሳይቀር እዛ ጎሳ ላይ በጣም ብዙ አስነዋሪ ነገሮች እንደሚፈጠሩ፣ ሌላው ቀርቶ እንኳን እጅግ በጣም ለመናገርም የሚቀፍ ነገር፣ እጅግ በጣም ለኔም እያስጠላኝ የሰማሁት እያስጠላኝ የምናገረው ነገር ከእንስሳት ጋር እንኳን ሳይቀር ግንኙነት እንደምትፈጽሙ።
የምታወራው? ልትክጂ ነው ይሄን እንዴ? ምን እያልክ እንደሆነ ግን ታውቀዋል? ልትክጂ ነው ወይ? ምን እያልክ እንደሆነ ታውቀዋል ወይ? እንዴት ነው የማይመስል ነገር እያወራኝ እንደዚህ ጭቅል? እኔ በእናታችሁ እኔ በቃ አታሳምሙኝ እንዴ! ስለማይመስል ነገር አትናገሩ። በቃ ቁጭ በይና አውሪኝ። ቁጭ በይና አውሪኝ። የማይመስል ነገር አይደለም። እኔም ስሰማው የቀፈፈኝን ነገር ነው እየነገርኩሽ ያለሁት። ሌላው ቀርቶ ስላንቺና ስለ ባለቤቴ ሳይቀር። ኧረ እባክህ ስለፈጠረህ እንዴ! እንግዲህ ተመልካቾቻችን ትናንትና ከአቶ ፈቀደ ጋር ያደረግነውን ቆይታ ተመልክታችኋል። እሱን የለቀቅንላችሁ ቪዲዮ ላይ ይሄንን ሁሉ ነገር ያደረጉት በእነሱ ማህበረሰብ ወይም ደግሞ አሞቴ በተባለው ማህበረሰብ ላይ ለመጋባት ዝምድና እንኳን እንደማይጠይቅ ሳይቀር ነግረውን ነበረ። አንቺና ባለቤትሽ የተባለው ዶክተር ዮሴፍ ወይም ደግሞ አቶ ዮሴፍ የሚባለው ግለሰብ እንኳን የስጋ ዝምድና እንኳን ሳይቀር እንዳላችሁ። ኧረ ምንድነው የምታወራው? ቆዩ ስለምንድን ነው እያወራ ያለው? ስለ ዮሴፍ ነው እያወራ ያለው? በደንብ እሺ። እኔ እና እሱ በምን መንገድ ነው ቆይ ዝምድና ያለን? ያውም የስጋ ዝምድና። በፍጹም እንዴ! የምትለው ነገር በሙሉ ውሸት ነው። እንዴት ነው እያወራ ያለው? ማነው ደግሞ እንደዚህ ብሎ ይላከ? ማነው ስለኔ እንደዚህ ብሎ ይነገረክ? ወይስ አሳብዷት ብለው ነው ይላኩህ? ይኸውልሽ አሁን እውነታው ሲወጣ አትፍጨርጨሪ። እኛ እውነታውን ሙሉ በሙሉ ሊባል በሚችል ደረጃ ደርሰንበታል። ፈጣሪም እውነቱን በሙሉ ገልጾ እጅ ላይ ጥሎሻል። አንቺን ምንም የምትከጂበትን ምክንያት የለሽም። እያንዳንዱን ነገር ስለ አስነዋሪ ማንነታችሁ ሳይቀር ስለምትሰሯቸው ስራዎች ሳይቀር አሁን እየነገርኩሽ ያለሁት ስለናንተ እምነት፣ ስለናንተ ባዕድ አምልኮ፣ ስለናንተ አሰራር ጭምር ነው። ከዛም ይኸውልሽ አዳምጪኝ። ምንም እንደምትለው በቃ ምንም ነገር የለም። ምንም ይሄ ባዕድ አምልኮ ምናምን የምትለው ነገር በፍጹም ውሸት ነው። ልንገርክ እኔም ማውቀው አንድ እምነት ነው። እኔም እስካሁንም የምኖርበት እምነት እሱ ብቻ ነው። ሌላ ይሄ ባዕድ አምልኮ አንዴ ዘመድሽ ነው፣ አንዴ እንደዚህ ነው፣ በከዚህ ጋር ትጋባላችሁ። ስለምንድን ነው እያወራችሁ ያላችሁት? እናንተ ራሱ ጤነኞች ናችሁ? ምን ለማድረግ ነው እየሞከራችሁ ያላችሁት? ገና ለገና ይሄ አንድ ሞተ ተብሎ የታሰበ ሰውዬ ይሄ ማን ነው ያላችሁት? ፈቀደ ምናምን ብላችሁ የምትሉኝ ሰውዬ ነው እንዴ? የማይሆን ነገር እየመጣ እየለፈለፈ የማይመስል ነገር የነገራችሁ ነገር ነው እኔ ጋር መጣችሁ የምታላክኩብኝ። እነሱ የሚያደርጉትን ነገር ነው እንግዲህ እሷ ናት የምታደርገው ብለው ሊያወሩ የሚችሉት። እኔ ለዚህ ተወቃሽ አይደለሁም። ቢያደርጉትም ራሳቸው ናቸው ነው ይሄን ነገር የሚያደርጉት። ባዕድ አምልኮ የሚያመልኩ እነሱ ናቸው። ይሄ ያልካቸው ትርኪ ምርኪ ነገሮች የነገረ ነገር በሙሉ ከነሱ ውጪ ማንም ሊያደርግ አይችልም። እኔ እንደዚህ አይነት ሰውም አይደለሁኝም፣ በዘርም የለብኝም እንደዚህ አይነት ነገር። እሺ ይኸውልሽ አሁን እዚህ ጋር ስለተፍጨረጨርሽ ምንም የምታመጪው ነገር የለም። አንድን ሰው ዝም ብዬ በዘልማድ ወይም ደግሞ እንዲሁ ሜዳ ላይ ሲያወራ የተሰማ ነገር አምጥቼ እኔ እዚህ ጋር መረጃ ነው ወይም ደግሞ ማስረጃ ነው ብዬም አላወራም። አንድ እውነት ሳላረጋግጥ መጥቼ እዚህ ጋር አላወራም። አንቺ የነበርሽበት ቤተሰብ ጋር እንግዲህ ያረፍሽበት ቤተሰብ ጋር ሄጄ እውነታውን ለማጣራት ሞክሬ ነበረ። ስላንቺ በጣም ብዙ ነገሮችን ነግረውኛል። እዛ ቤት ውስጥ ሆነሽ በጣም ብዙ ነገሮችን ታወሪ እንደነበረ፣ በጣም ብዙ ቃላቶችን እንግዲህ ይሄንን ነገር እንግዲህ አቶ ፈቀደ ሲነግሩን የአሞቴ ማህበረሰብ ብለውን ነበረ። አንቺ ደግሞ ይሄንን ጎሳ እንኳን ሳይቀር ስም እየጠራሽ እንኳን እንደምትለፈልፊ፣ በጣም ብዙ ነገሮችን እንደምትቀበጣጠሪ፣ ወደ አስፈሪ ማንነት እንኳን እንደምትቀየሪ፣ የነበሩትን ሰዎች ለመደብደብ እንኳን እንደሚቃጣሽ ሳይቀር እያንዳንዱን ማስረጃ ከጎረቤትሽ አብሮት ከነበሩት ሰዎች ነገር ሰምቻለሁኝ። ይሄንን ደግሞ በቦታው ሄጄ ያጣራሁት ጉዳይ ነው። አንቺን እዛ ቤት ውስጥ ነው ያገኘሁሽ። ጨረስክ? ይሄ ነው በቃ አለቀ። እነሱ ስላሉ ብቻ የሚሆን ነገር አለ እንዴ? የነሱ ነገር እነሱ የሚያደርጉት ነገር ነው። ይሄ አሁንም ቢሆን ምደግምልህ ነገር እነሱ የሚያደርጉት ነገር ነው። በቃ ምኑን ነው እነሱ የሚያደርጉት? በቃ እነሱ የሚያመልኩት ነገር ነው። እነሱ ይሄ ሁሉ ነገር የነገሩ እነሱ ናቸው አይደል? እና ማን ናቸው የሚያመልኩት? እኔ ምን አቀላለሁ እንግዲህ ፈቀደ ምናምን ብሎ መጥቶ የለፈለፈል ሰውዬ ነው እንግዲህ ሞቷል ከተባለ ከየት መጥቶ ነው ይሄን ሁሉ ነገር ሊነግረው የሚችለው? እሱ ነው ካልካንተ ራስክ ምን ያውቃል ስለኛ? ስለምንድን ነው የሚያውቀው? እኔ በእናታችሁ እኔ በቃ ከዚህ በላይ አልችልም። በቃ አልችልም። እኔ በሽተኛ አታድርጉኝ። ሁሉ ነገር ውሸት ነው። ራሳቸው የሚያመልኩት ነገር ነው እንዴ? እኔም ማውቀው አንድ እምነት ነው የማመልከው በራሴ በእምነቴ። ከዛ ውጪ ግን ሁሉ ነገር ውሸት ነው። ይኸውልሽ አሁን ከዚህ ጋር ወደ ኋላ የምንልበት ምንም ምክንያት የለንም።
ከዚህ ጉዳይ ጋር ግን ምን እንደሚያያዛችሁ ከጀርባችሁ ማን እንዳለ ግን ሳይቀር እያንዳንዱ ነገር እደርስበታለሁ። ጊዜ እንግዲህ ትንሽዬ ጊዜ ነው እውነታውን እስከማውቅ እውነታውን እስከማረጋገጥ ድረስ አንቺም ሆንሽ ባለቤትሽ የተባለው ዮሴፍ ከጀርባችሁ ማን እንዳለ እደርስበታለሁ። ማን ልዑል ህይወት ላይ እንዳደባ እደርስበታለሁ። እኔ ከዚህ በላይ ባታስጨንቀኝ ደስ ይለኛል። ከዚህ በኋላም ማለት ነው በቃ አልፈልግም። ተስፋ አስቆርጣችሁኛል። ምንም የምፈልገው ነገርም የለም ከናንተ። ስለነሱ ራስህ እንደፈለግ መጠየቅ ትችላለህ። ራሳቸው መናገር አለባቸውን መናገር ይችላል። ይኸውልሽ እኔ ግን በቅቶኛል። ከዚህ በላይ በቅቶኛል። ይኸውልሽ እኔ ካንቺ በጣም ብዙ የምፈልጋቸው ነገሮች አሉ። እኔ እና አንቺ መልሰን ነገኝ። ዝም በይ አሁን ዝም ብለሽ ቁጭ በይ። እኔ እና አንቺ በጣም ብዙ የምናወራቸው ጉዳዮች አሉ። እንግዲህ ተመልካቾቻችን አቶ ዮሴፍ ወይም ደግሞ ዶክተር ዮሴፍ የተባለው ግለሰብ ደርሷል እየተባልኩኝ ነው። ከካሜራ ጀርባ ያሉ ዳይሬክተሮቻችን ምልክት እየሰጡኝ ነው። አሁን እንግዲህ እሷን አስወጡልኝና እሱን አስገቡልኝ። እሺ እንግዲህ ተመልካቾቻችን እንደተመለከታችሁት ከሆነ ዮሴፍ ወይም ደግሞ ዶክተር ዮሴፍ የተባለ ግለሰብ እንዳያችሁት የተወሰነ ጉዳት ደርሶበታል። ይሄ ደግሞ ከዚህ በፊት ስናደርገው የነበረ ሰው ነው። ይሄንን ሰው በስነ ስርዓት ቁጭ ብለን እንድናወራ ጠይቀነው ነበረ። ያለውን ነገር ግን ለመቀበል ፈቃደኛ አልነበረም። ስለዚህ ከዚህ በፊት እንደምናደርገው ያለንን አቅማችንን በሙሉ መጠቀም ግዴታችን ነበረ። ምክንያቱም በሰላም እንድናወራ እድሉንም ሰተነው ስለነበረ አንተም ዛሬ ደርሶብሃል። እንግዲህ ደርሶብህ የምናየው በዚህ ምክንያት ነበረ። ያኔ በሰላሙ ጊዜ ከአንተ ጋር ስናወራ እውነታውን መናገር ትችል ነበረ። እዚህም ደረጃ አንደርስም። ልነግርህ ላረጋግጥልህ የምፈልገው ነገር ግን በዚህ ብቻ አይቆምም። ይሄ ጉዳይ ገና ከዚህም በኋላ ይቀጥላል። መቼም እርግጠኛ ነኝ አሁን ጥጋብህ በርዶልሃል አይደል? በጣም ብዙ ማውራት አልችልም። በጣም እያመመኝ ነው ወንድሜ። በጣም እየተሰቃየሁ ነው ያለሁት። እያሰቃያችሁኝ ነው። እኔ የማውቀውን ነገር ነው የነገርኩህ። አሁንም ቢሆን በጣም እያሰቃያችሁኝ ነው። ፕሊዝ ፕሊዝ። ይኸውልህ መሰቃየቱን ካልፈለግከው ሰላም መሆን ከፈለክ አሁንም እኛ የምንልህን ነገር ማድረግ ይኖርብሃል። እኛ ካንተ ሌላ ጉዳይ የለንም። እውነታ ነው የምንፈልገው። ተራ ጉዳይ አይደለም። የወንድሜ የልዑል ጉዳይ ነው። በቀላሉ እንድትተው አያደርገኝም። እስካሁን እዚህ ጋር ድራማ አምጥታችሁ ስትጫወቱበት የነበረው ጉዳይ ነው። ይሄ ጉዳይ በቀላሉ አንተውተውም። ይሄንን ደግሞ እንድታውቅ እፈልጋለሁ። እሺ ማውቀውን ነገር እኮ የተባበርኳችሁ ነው። ምንም የደበኳችሁ ነገር የለም። ግን እኔ ላይ ጉዳት እያደረሳችሁብኝ ነው። እኔ ስለሷም ነግሬያችኋለሁ። ስለ ሁሉም ነገር አውርቻችኋለሁ። ያላወራሁት ነገር የለም። አሁን ደግሞ በጣም እያመመኝ ነው። ያሌለ ጉዳት ነው ያደረሳችሁብኝ። ምንም በማያውቅ ሰው ላይ እውነቱን በነገራችሁ በተተባበራችሁ ሰው ላይ ጉዳት እያደረሳችሁ ነው። እባክህ እኔ ስለ ልጅቱም ቢሆን ነግሬያለሁ። ስለ ሁሉም እስቲ አሁን ምን ቀረኝ ነው የምትለው? እሺ ከኔ ምንድን ነው የምትለው? ይኸውልህ ይሄ ሁሉ ነገር እንዳይመጣ ነበረ ነገሮችን ስትሸሽ የነበረው። እኛ ደግሞ እውነታውን እንደምንደርስበት እርግጠኛ ነበርን። የቀን የእለት ጉዳይ ነው። ቀናትን ይፍጅ እንጂ እንደምንደርስበት እርግጠኛ ነበርን። ይሄንንም ፍራቻ ነበር አንተ ቤት እስከ መቀየር ድረስ የደረስከው። እቃዎችን በሙሉ ፓክ አድርገህ ልትወጣ ስትል ነበር የደረስንበት። ይሄ ቀን እንደሚመጣ እውነቱ እንደሚገለጥ ታውቃለህ። ልቦና በደንብ ያውቃል። ይሄንን ደግሞ የምትክደው ጉዳይ አይደለም አይደል? ምንም የምክደው ነገር አይደለም። ምንም የምክደው ነገር የለም። እኔ ከመናገር የማውቀውን ነገር አዎ ቤት እየቀየርኩ መጣችኋል። እየቀየርኩ ምን የደረሳችሁ እንደነገጥኩኝ በዛ ሰዓት ያለውን ነገር አውርቻለሁ። በጣም አሁን እኮ በጣም ከልብ እያመመኝ ነው። የእውነት ምንም የደበቅኩ ነገር የለም። በቃ እውነት አሁን የማውቀውን ነገር ነው። ከመንገድ ወደ ኋላ ብዬ አላውቅም። እኔ አሁን በጣም እኔ ላይ ጉዳት እያደረሳችሁብኝ ነው። በጣም የምንጠይቀኝን ነገር አሁንም ቢሆን እነግርሃለሁ። የማውቀውን ነገር በቃ ተውኝ። እኔን እባካችሁ ተውኝ። ይኸውልህ እያንዳንዱ ነገር እውነቱን እየሰማን ያለ ነው። ቀንን ገልጦት እውነታው ላይ ደርሰናል። አሁን ባለቤትህ ወይዘሮ መቅደስ የተባለችው ሴት እንደሰማነው ከሆነ የአሞቴ ጎሳ አባል ነች ነው የሚባል ነገር ነው የሰማነው። እነዚህ ጎሳዎች ደግሞ ከወርቁ ጋር ጠላት የሆኑ ጎሳዎች ናቸው። ይህንን ነገር እንድታረጋግጥልኝ እፈልጋለሁ። ካንተ እውነታውን ነው ከዚህ በኋላ የምፈልገው። እኔም እውነታውን ከመንገር ወደ ኋላ አይደለም። አሁን እሷ ስለሷ አሁን ካወራው ጎሳ ምናምን የምትለው ምናልባት ሊሆን ይችላል በሷ በኩል። እኔ በጣም ነው የምጠረጥረው በሷ በኩል ራሱ
እኔ አንዳንዴ ቤት ውስጥ ራሱ የሆነ የምታጫጭሰው ነገር አላት፣ የሆነ የምትቀባጥረው ነገር አላት። አባትየውም እንደዚሁ ይታማል፣ እንደዚህ ሲወራ ምሰማለሁ። አባትየውም በእነዚህ ነገር እንደሚታማ እሷም ደግሞ መቅደስም ደግሞ ባለቤቴ በቃ እንደዚህ ያን ነገር አለባት፣ የምትቀባጥረው ነገር አለባት። አንዳንድ ነገር የምትለፈልፈው ነገር አለ። ነገር ያለው ቤት ውስጥ እንዳልኩ የጭሳጭስ ምናምን ነገር ብቻዋን የምታወራው ነገር አለ ምናምን በቃ እንደዚህ አለባበሶቿ ምናምን ከሆነ ጊዜ በኋላ በቃ እየተለዋወጠች የተቀያየረች ነገር ነው የምትመጣው። ገብተዋል እምልህ እና የሆነ ነገር የምጠረጥረው ነገር አለ በሷ በኩልና እሷን ጠበቅ አድርገህ ብትጠይቃት ወይ በሷ በኩል ያሉ ጓደኞቿን ብትጠይቅ የተሻለ ይሆናል ብዬ አስባለሁ። የአባቶቿን ጓደኞች እንደዚህ ካገኘ ምናምን ነገር ብትጠይቃቸው እንጂ እኔ የምጠረጥረው ነገር አለኝ በሷ። እኔ በእኔ በኩል የምደብቅ ነገር ምንም የለም። አሁንም ቢሆን እንደዚህ እንኳን ተጎድቼ እኔ ምንም የምደብቅ ነገር የለም። ይኸውልህ እውነታን ነው ካንተ የምፈልገው። ልንገርህ አይደለ ከአቶ ፈቀደ እውነታውን ሰምተን ነው አንተ ጋር የመጣ ነው። ስለዚህ ከበፊትም ጀምሮ አብረህ የነበርክ ሰው ነህ። ማታውቀው ጉዳይ አይደለም ይሄ ጉዳይ። ስለነበረው ሚስጥር፣ ስለ ጎሳቸው ሳይቀር ቤት ውስጥ ስለሚደረጉት ድርጊቶች፣ ስለ አባቷ ሳይቀር ታውቃለህ። አሁንም ቢሆን ግን ከዛ ይዛችሁትን የመጣችሁትን ድራማ ነው እየሰራችሁ ያላችሁት እዚህ ጋር። ከዚህ ጀርባ ያለውን ሰው ማንነት ነው ከናንተ መስማት የምፈልገው። የልዑል ህይወት ላይ እንድታደቡ እዚህ ቤተሰብ ላይ እንድታደቡ ያደረጋችሁ ሰው ማን ነው? ከናንተ ጀርባ ያለው ሰው ማን ነው? ይሄንን ጉዳይ እየመራ የነበረው ሰው ማን ነው? እኔ እኮ አሁንም ስለምን እኔ ምን እንደምል አላውቅም ወንድሜ። እኔ በጣም እየደከመኝ ነው፣ በጣም ተጎድቻለሁ። አሁንም ቢሆን የማውቀውን ነገር ከመንገር ወደ ኋላ አይደለም። ገብተዋል እምልህ በቃ የምጠይቀኝን የማውቀውን ነገር ከመናገር ወደ ኋላ አይደለም። አሁን አቶ ፈቀደ ከሞተ ሰው ጋር ደግሞ ብለብላ አገናኘኝ። ደግሞ ከየት መጥቼ ነው ከዛ ሰውዬ ከሽማግሌ ጋር ከሞተ ሰው ጋር ጓደኛ የምታደርገኝ? ምንም ከጀርባዬ ምንም ሴራ የለም፣ ምንም የምንደበ ነገር የለም። በቃ የማውቀውን ነገር ነግሬ ያለው እኔ እሷ ላይ ጠበቅ ብታረግ ይሻላል ብዬ ነገር ያለው። እባክህ እኔ እየደከመኝ ነው እኮ። እኔ ነው ከሞተ ሰው ጋር የምትለኝ? በአካል ያየው ያገኘው ሰው አይደል እንዴ? በህይወት አለው ያልከው ሰው አይደል እንዴ? ከሰው ጋር እንጂ ከመንፈስ ጋር አላገናኘውክ። ይሄ ሰው ደግሞ ከልጅነት ጀምሮ ሲሰራ የነበረውን ነገር የሚያውቅ ሰው ነው። ከድሮ ጀምሮ ከመቅደስ ህፃንነት ጀምሮ አባቷ ከዛ ጎሳ ይዟት ሲመጡ ጀምሮ እንዴት እዛ ቦታ እንደነበራችሁ ሳይቀር እውነቱን የገለጸ ሰው ነው። ይሄንን ነገር ቃል በቃል ያስረዳን ጉዳይ ነው። አዲስ ጉዳይ አይደለም እየነገርኩ ያለሁት። የምታውቀውን የሰማውን ጉዳይ ነው እየነገርኩ ያለሁት። እንግዲህ እሱ መጥቶ እውነታውን ባይገልጠው ኖሮ እውነታውን ስለናንተ ባይነግረን ኖሮ ሌላ ነገር ውስጥ ገብተን ነበር። ይሄኔ በእናንተ መሪነት በጣም ብዙ ነገር ውስጥ ገብተን ነበረ። እውነታው ስለወጣ ነው። አሁንም ግን ከዚህ ጀርባ ያለው ሰው ማን ነው? ይሄንን ነገር እንድታደርጉ ያደረጋችሁ ሰው ማን ነው? ይሄን ጉዳይ እንድትመሩ ያደረጋችሁ፣ እዚህ ጋር መታችሁ ድራማውን እንድትተውኑ ያደረጋችሁ ሰው ማን ነው? ከናንተ ጀርባ ያለው ሰው ማን ነው? አሁንም ቢሆን ከባግራውንድ ከጀርባዬ ማንም ሰው የለም ወንድሜ። እምልህ ነገር ገብተዋል። አሁን ሰውየው ነግሮኛል፣ አቶ ፈቀደ ነግሮኛል አልከኝ። እነሱ የነገሩ ሰዎች ደግሞ ስለ እሷ ነው የነገሩ፣ ስለ አባትየው ነው የነገሩ። ከኔ ጋር ምንም የሚያገናኛቸው ነገር የለም። እኔ ሚስቴን እኮ እንደዚህ አጋልጬ ላንተ እንደዚህ ነች፣ ሌባ ነች፣ ሞትላፋ ነች ብዬ ላንተ መንገር ፈልጌ እሷን ሪስክ ውስጥ መክተት ፈልጌ አይደለም። ግን ያለውን ነገር ዲቴል እሷን ብትጠይቃት እሷ የምታውቀው ነገር አላት። እኔ ከማውቀው ነው አሁን የምነግርህ። ገብተዋል። በጣም እየደከመኝ ነው። እኔ በጣም የተጎዳው ሰው ነኝ። እኔን መሀል ላይ አታሰቃዩኝ። ገብተዋል። እሷን እኔ አዳምጠኛ፣ እኔ አንዳንዴም አዳምጠኝ እንጂ አንተ እንዴ እኔ ብቻ ልናገር አትበል እንጂ ሁሉ ነገር እኔ ላይ አታላክ እንጂ እንዴ አናግራት እሷን። እኔ እሷን እኮ ማጋልጠው ሚስቴን እኮ አጋልጬ ላንተ መናገር ፈልጌ አይደለም። እሷ ማጋለጥ ፈልጌ ግን ካልከው ከአባቷ ጋር በተያያዘ በሷ በተያያዘ ሰውየው አቶ ፈቀደ የሞቱ ሰዎችን ይዘመጣ ፊት ለፊቴ የረሳቸውን ሰዎች ሞተዋል የተባለውን ሰዎች አመጣ። ጠየቅኩ አልክ። ከጠየቃቸው እሷን ያዝና በደንብ ጠይቃት። እኔ ማላከክ ፈልጌ አይደለም። ገብተዋል እምልህ አይደል? በቃ እንደዛ ነው። እና እባክህ እኔ ደክሞኛል። እኔ የታመሙ ሰው ነኝ። እንደዚህ ተጎድቼ ማውንም ደብቅ ነገር የለም። በቃ እሷ ላይ አድርገው። በቃ እሷን ጠይቃት በደንብ። ምንድነው እሷ ላይ ማላከከው? እሷም እኮ በእኔ እጅ ያለች ሰው ይኸውልህ፣ አዳምጠኝ መጀመሪያ። እኔ እጅ ላይ ይኸውላችሁ፣ ሁላችሁም እኔ እጅ ላይ ነው ያላችሁት። ልንገርህ አይደለ? እሷም እኮ በእኔ እጅ ያለች ሰው ነች። እዚህ ቁጭ ብላ የነበረች ሰው ነች። የሌለችም አይደለችም። እንግዲህ እሷን አስገቡልኝና ፊት ለፊት እነዚህ ሰዎች ይገናኙ። ያኔ ምን እንደሚፈጠር እናያለን። ይኸውላችሁ አሁን ከዚህ በኋላ ድራማ ለመስራት እንዳትሞክሩ። ሁለታችሁም ውሸታሞች መሆናችሁን እኔ አረጋግጫለሁ። ቃል በቃልም አንድ ባንድም ሁለታችሁንም አውርቻችኋለሁ። ምንም የምትደባብሱበት ምክንያት የለም።
ከባለቤትሽ ጋር ያደረኩት ቆይታ ቤት ውስጥ ምን እንደምታደርጊ ከኔ ጋር እንግዲህ ቆይታ ስታደርጊ የካርሽኝን ነገሮች በሙሉ ከራሱ አንደበት እውነታውን ሰምቻለሁ። እነሱ ያለው ነገር አመናችሁት? እንደዛ ቤት ውስጥ ምን እንደምታረጊ ሳይቀር አመናችሁት ወይ? እሱን እስኪ ንገረኝ። እሱ የሚለውን ነገር አምናችሁት ነው? እንደዚህ የሚዘላብደውን ነገር ውሸት ነው ያልከን? እኔ ምንም የደበቅኩ ነገር የለም። እኔ አሁንም እኮ እጃችሁ ላይ እንደዚህ ተደብድቤም እንደዚህ ቆስዬ ራሱ ነው አሟሽ ይመስላል። አሁን አንተ እንደዚህ እንኳን ሆነ ትንሽ እንኳን አሟሽ ይመስላል። ለራስህ አታዝንም? ትንሽ አይሰማህም? ምንም እኮ የሚያስፈልገው ነገር የለም። ከዚህ በላይ ምን ልትሆን ፈልገህ ነው? ነግሬያቸዋለሁ። እኔ ማውቀውን እውነታውን ነግሬያቸዋለሁ። ነግሬሽ ብቻ ከዚህ ውስጥ መፋታት መውጣት ነው ያለብን። እኔ የምታውቂውን ሁሉ ነገር አንቺ ላይ የተፈጠረ ነገር የለም። ይኸውልሽ መቅደስ የተደበቀ እውነት የለም። አንተ አሁን እንደዚህ እያልክ ጭራሽ ሌላ ነገር ባታባብስ ጥሩ ነው ራስህ ላይ። ስለዚህ እባክህ የማይመስል ነገር እየተናገርክ ሌላ ጣጣ ውስጥ ባንገባ ጥሩ ነው። ይኸውልሽ መቅደስ አሁን ወደ ኋላ የምትሉበት እውነታውን የምትሸመጥጡበት ምክንያት የላችሁም። ነገሮች እንኳን ተደርሶባቸው ላደረጋችሁት ነገር ማስረጃ እንኳን እየጠቀስኩላችሁ እንግዲህ ወደ ኋላ እያላችሁ ነው እናንተ። እውነታውን እኔ በደረስኩበት መንገድ ደርሼበታለሁ። እዚህ ጋር ለኔ በተባበራችሁኝ ልክ የራሳችሁን ህይወት ነው የምታደኑት። ለኔ አይደለም እዚህ ጋር ህግም እኔም ልንተባበራችሁ የምንችለው እዚህ ጋር ለኔ በተባበራችሁ ልክ ነው። እውነቱን መናገር ብቻ ነው እዚህ ጋር የሚያድናችሁ። ለኔ የምትነግሩት እውነት ብቻ ነው እዚህ ጋር ለእናንተ ዋስትና ሊሆን የሚችለው። እውነት የለም። እኔ በበኩሌ የምነግርህ እውነትም ሆነ ምንም ነገር የለም። እሱ የሚነግርህ እንግዲህ አለ ብሎ እዚህ ድረስ ከመጣ ራሱ ይንገርክ። የሚያውቀው ነገር ካለ ይንገርክ። እኔ ግን እስካሁን እስከማውቀው ድረስ ምንም ነገር ነገር የለም። ኧረ እባክሽ፣ ኧረ አሁን እንኳን እውነቱን ንገሪያቸው። እድሜ ሙሉ እኔ ካንቺ ጋር መሰቃየት የለብኝም። በቃ የምታውቂውን እውነታውን ሁሉ ንገሪያቸው። እኔ ነግሬያቸዋለሁ። እኔ በቃኝ ካንቺ ጋር አሁን እኔ እንደዚህ ወንጀል ውስጥ መግባት፣ እንደዚህ መደብደብ፣ እንደዚህ ግፍ እኔ ላይ ስራዬን ከመስራት በስተቀር እኔ የጤና ባለሙያ ነኝ። ይሄን አይል እኔ ላይ ምንም አይነት ነገር እንዲደርስ አልፈልግም። የማውቀውን ነገር ነግሬያቸዋለሁ። እኔ በቃኝ በቃ ካንቺ ጋር መረረኛውን የእውነት መረረኝ። እኔ ልጄንም በፍርድ ቤት ቢሆን ጠይቄ ልጄን ራሴን ቢሆን አሳድገዋለሁ። እኔ በቃኝ በቃ ካንቺ ጋር አስጠልቶኛል። አሁን ለእንዳንተ አይነቱ ሰው ለእንዳንተ አይነቱ አባት ልጄን አመኛል ሰጥ በቃኝ። ይኸውላችሁ አሁን እዚህ ጋር ድራማችሁን ተውት። ሁለታችሁ እንኳን ሳይቀር የስጋ ዝምድና እንዳላችሁ ከዚህ በላይ ምንም የሚቀፍ ነገር አለ? ይሄ ማለት ቆይ አዳምጠኝ፣ መጀመሪያ አዳምጠኝ። አሞቴ ወይም ደግሞ የእናንተ ጎሳ ይሄንን ነገር ሳይቀር እንደሚፈቅድ ለዛ ደግሞ ዋናዎቹ ማስረጃዎች ሁለታችሁ እንደሆናችሁ። ምንድነው የምታወራው ደግሞ? እኔ ምን ስጋ ዝምድና? እኔ ምንም ማውቀው ነገር የለም። በቃ ተወኝ በቃ እኔን እንዴ እዛው በቃ አባቷንም እሷንም እንደምታውቀው እዛው እንደፍጥርጥራቸው እኔን ተወኝ በቃ። እኔ ምንም ብለ ደግሞ በቃ እዛው ከነፍጥርጥርሽ በቃ እኔ ልጄን ስጪኝ፣ በፍርድ ቤት ጠይቅሻለሁ። በቃ እኔ አልፈልግም። እዛው ተያዝ ከሷ ጋር እኔ በቃኝ በቃ። ወንድም ስነ ስርዓት አድርጊ፣ ስነ ስርዓት እንግዲህ ስነ ስርዓት። ይሄንን ሁሉ ነገር አንቺ የነበርሽበት ቦታ ላይ ለማጣራት ሞክሬያለሁ። ምን አይነት ማስረጃ ነበር የሰጡን? እንደምትሉት እዚህ ጋር እኛ ጋር መታችሁ ተለያይተናል ወይም ደግሞ ተጣልተናል እንደምትሉት እኛ ጋር እንደተጣላ ሰው አክት እንደምታደርጉት አይደለም። የእናንተ ህይወት ሁለታችሁም እንዳልተለያያችሁ። ይኸውልህ አዳምጠኝ፣ ሽምግልና ሳይቀር እዚህ ውስጥ እንዳልገባ ምንም የለም። በቃ እኔ አሁን ልጄን ብቻ ነው ፈልገው። እኔን ተወኝ በቃ። እዛው እሷን ከሷ ጋር ከአባቷ ጋር ለምን ብላው ለምትለው እዛው ተያያዙ። እኔን ግን ተወኝ በቃ ተወኝ። እኔን እዛው እናንተ እንደፍጠርጥራችሁ እኔ አንቺ ተይኝ በቃ። አንቺ ባንቺ ጦስ የመጣ ነው የሁሉ ነገር። እኔ ምንም ማውቀው ነገር የለም። በእናትህ አፍህን ዝጋ እስኪ። ዝም በል ከቻልክ ለደቂቃ እንኳን ዝም በል። ይኸውላችሁ እንግዲህ እናንተ ያላችሁት የአቶ ወርቁን ጨምሮ የሱ ጎሳ እናንተን ሲያሰቃያችሁ እንደነበረ፣ በምን ምክንያት? በዚህ ሀብት በዚህ መሬት ምክንያት አባታችሁን ሳይቀር እስከ መግደል ድረስ እንደደረሰ ይሄንን ነበረ ከእናንተ የሰማሁት። እውነታው ግን ጭራሽ የእናንተ ጎሳ የነ ወርቁን ጎሳ ሲያሳድድ የነበረ ጎሳ ነው። ይሄንን ሁሉ ነገሮች ሲያደርጉ የነበሩ ጎሳዎች ናቸው። የነዛ ጎሳ ሰዎች ናቸው። ይሄ ማለት ወርቁ ላይ ቤተሰቦቹ ላይ ልዑልም ላይ ጨምሮ እንግዲህ ያደባችሁ ሰዎች ናቸው። እዚህ ድረስ እኔ ጋር ድረስም የመጣችሁት በዚህ ምክንያት ነው። ይሄ ነበር የእናንተ ጉዳይ፣ ሌላ አዲስ ጉዳይ አይደለም። አሁን እውነታውን እያንዳንዱን ነገር የተሰራችሁትን ነገር ደርሼበታለሁ። እዚህ መሀል ግን ማን ነው ይሄንን ነገር እንድትጫወቱ ያደረጋችሁ?
ማን ነው ይሄን ድራማ ይሄንን ሚና ለእናንተ የሰጣችሁ? እዚህ ጀርባ ያለው ሰው ማን ነው? ይሄን እንድትነግሩኝ ነው የምፈልገው። ምንም ድራማ የለውም። እሱን ጠይቃት፣ በደንብ አድርገህ እሱን ጠይቃት። አባታችሁ ምናምን አትበል። በቃ ያገባሃል እዚህ ጉዳይ ላይ እኔን አያገባኝም። ይኸውልህ አሁን እንደዚህ ሆኜም ደግሞ አሁንም ጥጋብ አልበረደልህም? ጥጋብ አሁንም አልበረደልህም ወይ? አሁንም ይሄ ጉዳይ ይቀጥል በዚህ ሁኔታ? በደንብ ይቀጥላል። ዝም ብለህ ይኸውልህ በደንብ ይቀጥላል። እንዲያበቃ ከፈለክ ይኸውልህ እንዲያበቃ ከፈለክ እውነታውን ብቻ ለኔ ተናገር። እውነታውን አሁንም የነገርኩህ የማውቀውን ነገር ያዛት እቺን ልጅ በቃ ጠበቃ አድርጋት። እሷ ነች የምታውቀው። ማናችሁም አታመልጡም። የማታውቂው ነገር የለም አንቺ። ምንድነው የማውቀው? እስኪ ንገረኝ። ዝም በይ አንቺ በቃ እንደዚህ አታፍጥጭብኝ። በእናትህ በቃ እኔ በቃ ሰልችተኸኛል። ከዚህ በላይ በቃሻል አንቺ። እኔ ሰልችቶኛል። እኔ ካንተ ጋር መከራከር ሁሌ እንደዚህ አይነት ነገር ውስጥ ራሱ እንዴት እንደገባው ራሱ አላውቅም። ይኸውልህ የሆነው ደግሞ በአንተ ምክንያት ነው። አሁን እኔ እናንተን ጭቅጭቅ ልሰማ አይደለም፣ ለእናንተ አይደለም ሽምግልና እዚህ ጋር የተቀመጥኩት። ወይ እናንተን ላስታርቅ ወይ እናንተን ላለያይ አይደለም እዚህ ጋር የተቀመጥኩት። ከእናንተ የምፈልገው ማን እንደላካችሁ ማወቅ ነው። ይሄንን ሚና የሰጣችሁ ማን ነው? ምንም ተልእኮ የለም። ምንም የሰጠንም ሰው የለም። ምንም የሰራነው ወንጀልም የለም እስከማውቀው ድረስ። ከዚህ በላይ ወንጀል አለ? ከዚህ በላይ ደግሞ የምነግርህ ነገር የለማ። እርግጠኛ ነሽ? ለመጨረሻ ጊዜ ነው አንተንም አንቺንም የምጠይቃችሁ። ለመጨረሻ ጊዜ የምትለኝ ነገር አለ? ኧረ እኔ እንድትተባበር ነው እኔ የምፈልገው። አንተ የምታውቀውን ነገር እንድትነግር ነው እኔ። እቺ ልጅ በቃ ሁሉ ነገር ትንገር። በቃ የምታውቂውን ነገር ንገሪው። ምንም የማውቀው ነገር የለም። ሌላ ታሪክ ውስጥ ሌላ ወንጀል ውስጥ አንግባ። በቃ አሁን የምታውቂውን ነገር ወንጀል የለም። ምንም የሰራው ኃጢአትም የለም። ይኸውላችሁ ለመጨረሻ ጊዜ ነው ማስጠነቀቅሽ። አንድ ድል እንኳን ላንቺ ከዚህ በኋላ ለመስጠት ፈቃደኛም አይደለሁም፣ ፍላጎትም የለኝም። ወንጀለኛው እሱ። ይኸውልሽ ትሰሚኛለሽ? እንደሱ አልሆንም ብለሽ እንደሱ ያደርጉኝም ብለሽ ከሆነ የምታስቢው በፍጹም አታስቢው። ሴት ነኝ ምንም አያደርጉኝም ብለሽ የምታስቢ ከሆነ እንደዛ እንዳታስቢ። እንዳትሞቺ እንዳትሽሪ አድርጌ ማድረግ ያለብኝን ነገር በደንብ አደርጋለሁ። በፍጹም ማድረጋችሁም አደርጋለሁ። ምንም አታመጭም። አችልማ በቃ እሱ ይገርምሻል አይደለ? ከዚህ ፎቅ ላይ አንስቼ አንቺን ወረውርሻለሁ። ምንም የምታመጪው ነገር የለም። ነይ ከዚህ ፎቅ ላይ ተረጋጋ። ከዚህ ፎቅ ላይ